እየቀደሙ መኖር ማለት ነው። ከተቀደሙ ይበላሻል። ለዚህም ሶስት ዋና ዋና የምሁርነት አንጓዎች በመሪነት አስታክኬል። የመጀመሪያው መሪዎች የሐሳብ መሪዎች ወይም ምሁራን ናቸው። የሐሳብ መሪዎች ወይም ምሁራን ያለፈውን ያለንበትን የሚረዱ መጪውን ማየት የሚችሉ ዛሬን አበክረው የሚሰሩ ናቸው። ትናንትናን በቅጡ መለስ ብለው መዳሰስ የማይችሉ ከሆነ ብላይንድ ስፓት እንዳላቸው የማይገነዘቡ ከሆነ ወደ ኋላ መለስ እያሉ ማየት ወደፊት ለመስፈንጠር ያለውን ፋይዳ የማይገነዘቡ ከሆነ ነገን አርቀው ለማየት ይቸገራሉ። ትናንትናን መዳሰስና ነገን ማየት በቂ አይሆንም። ዛሬን ጠንክሮ መስራት ይጠይቃል የሐሳብ ምሁር ለመሰኘት። ለምን? ሐሳብ የለውጥ ኃይል ነው። ምሁራን የለውጥ ወኪል ናቸው። ምሁራን ልክ አንድ ሰው የህዝብ ወኪሉ ነው ተመርጦ ተወክሎ ፓርላማ እንደሚገባው ሁሉ ሐሳብን ወክለው በፖለቲካል አውድ፣ በኢኮኖሚክ አውድ፣ በሰዎች መስተጋብር ውስጥ የሐሳብ ወኪል ሆነው የሚንቀሳቀሱ ኃይሎች ናቸው። ሐሳብ የለውጥ ኃይል ነው። ምሁራን የዚያ ወኪል ናቸው። ውክልናቸውን በወጉ የማይወጡ ከሆነ ውክልናውን በወጉ እንደማይወጣ የህዝብ ተመራጭ ማለት ናቸው። ሁለተኛው ክሪቲካል የአመራር አይነት የተቋም መሪዎች ኢንስቲትዩሽናል ሊደርስ ወይም መንግስት በሚባለው ሊካተት ይችላል። ይሄ የተቋም ለውጥ ቅድም ያነሳዋቸውን የሐሳብ መሪዎች ጥንስስ ተቋማዊ የሚያደርግ ኢንስቲትዩሽናላይዝ የሚያደርግ ኃይል ማለት ነው። ለምሳሌ ሰዎች ከሃንቲንግ ወጥተው በምግብ ራሳቸውን ለመቻል ወደ ግብርና እንቅስቃሴ፣ ወደ ግብርና ቴክኖሎጂ፣ ወደ ግብርና ሙቭመንት ውስጥ የገቡት በሐሳብ ነው፣ በተቋም አይደለም። የግብርና ሪቮሉሽን ከተስፋፋ በኋላ ያ ሪቮሉሽን ያመጣው አጠቃላይ ማህበረሰባዊ እንቅስቃሴ የነበረው ተቋም ሊያስተዳድረው ብቃት ስላልነበረው ፊውዳሊዝምን ፈጠረ። ፊውዳሊዝምን የወለደው የግብርና ሪቮሉሽን ነው። ግብርና ሪቮሉሽን የፈጠረው ደግሞ ሐሳብ ነው። እነዚያ የሐሳብ ወኪሎች በማህበረሰብ ውስጥ በሚፈጥሩት ኢንፍሉዌንስ ማህበረሰባዊ እንቅስቃሴ ከፈጠሩ በኋላ ሄዶ ኢንስቲትዩሽናል ቼንጅ አምጥቶ ሙሉ እስከሚሆንበት ጊዜ ድረስ የተሟላ ውጤት ሊያመጣ አይችልም። ተቋም ይፈልጋል። የካፒታሊዝም ስርዓት በአግሪካልቸር ሪቮሉሽን ጊዜ በሐሳብ ደረጃ በአርቲክል ደረጃ ነበረ፣ ግን ተቋማዊ የመሆን አቅም አልነበረው። ኢንዱስትሪያል ሪቮሉሽን ሲፈጠር ኢንዱስትሪያል ሪቮሉሽን የፈጠረው ሐሳብና ማህበረሰብ በፊውዳል ስርዓት መገዛት መተዳደር በቂ ስላልሆነ ፊውዳል ስርዓትን ማፍረስና ካፒታሊዝምን መፍጠር ግዴታ ነበር። ሐሳብ ሙቭመንት ይፈጥራል፣ ሙቭመንት ስርዓት ይፈጥራል። ካፒታሊዝም ኢንዱስትሪያል ሪቮሉሽን ከፈጠረው በኋላ አሁን ሁላችሁም እንደምትታዘቡት ያለው ትሬንድ ሪሰንትሊ 4.0 ኢንዱስትሪያል ሪቮሉሽን የሚባለው ሐሳብ በስፋት በዓለም ላይ መነጋገሪያ ሆኗል። የ4.0 ማጠንጠኛ መካከለኛ ሐሳብ ኦቶሜሽን፣ ኤፊሽንሲን ማሳደግ፣ ኤአይን በጣም መጠቀምን ላይ ያተኮረ ነው። ኤአይ እንጠቀም፣ አፕሊኬሽን እንስራ፣ ኦቶሜሽን እንስራ፣ በዚህም ኤፊሽንሲን እናሳድግ ነው። የለም በ4.0 መታጠር የለብንም 5.0 መጠቀም አለብን የሚለው እሳቤ ደግሞ በአንድ ዘመን የመጣን ቴክኖሎጂ ብቻውን መጠቀም በቂ ስላልሆነ ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ ሆነው መገልገል ያስፈልጋል። ሂውመን ሴንትሪክ ካልሆኑ 4.0 የሰውን ልጅ ኤግዚስተንስ፣ የሰውን ልጅ ስራ፣ የሰውን ልጅ ህይወት የሚገዳደር ሊሆን ይችላል እና በ5.0 ቴክኖሎጂዎች ኮንቨርጅ አድርገን ሂውመን ሴንትሪክ አድርገን ለመጠቀም ካፒታሊዝም ይችላል ወይ ነው ጥያቄው? አይችልም። ፊውዳሊዝም ኢንዱስትሪያል ሪቮሉሽንን ሊመራ እንዳልቻለው ሁሉ አሁን በመናስበው በኤአይ ዘመን
ሂውመን ሴንትሪክ ቴክኖሎጂን የመጠቀም ፍላጎት ባለበት ዘመን ካፒታሊዝም ስርዓት ሆኖ አሁን ያለውን አውድ ሊመራ አይችልም። ይሄም በብዙ ነገር አሳይቷል። አንደኛ ክላይሜት ላይ በሰጠው አመራር ካፒታሊዝም አሁን ያለውን ዘመን መዋጀት እንደማይችል አሳይቷል። እንደ ካምፕ 60-70 ዓመት ጠንክሮ ኃይሎ ያሻውን ሲያደርግ የነበረው ካምፕ እንዳያችሁት ተነቃንቋል። እርስ በርሱም ሊግባባ አልቻለም። እርስ በርሱ ብቻ ሳይሆን በውስጡም ቢሆን ቪዚብሊ በሚታይ ሁኔታ ዲክላይን ስቴጅ ላይ ነው ያለው። በዚህ ጊዜ እዚህ ያለን የሐሳብ ወኪሎች ቁጭ ብለን መጠበቅ ነው ያለብን ወይስ በእኛ ሁኔታ የሚስማማ ስርዓት መፍጠር ነው ያለብን? የመጀመሪያው ጥያቄ እሱ ነው። ለዚህም በመደመር መንግስት በግልጽ ተቀመጠው መንግስታት መሆን ያለባቸው እኛ የምንፈጥረው መንግስት መሆን ያለበት አንደኛ ኢዚ ኦን ቢሮክራሲ መሆን አለበት። ቢሮክራሲ ላይ ጊዜ የሚያጠፋ መንግስት መሆን የለበትም። ቢግ ኦን ስትራቴጂ መሆን አለበት። ትላልቅ ስትራቴጂዎች ያሉት መሆን አለበት። መጨረሻ ኢምፖርታንቱ ኤሌመንት ግን ስትሮንግ ኦቨርሳይት መኖር አለበት። መንግስት የመቆጣጠር አቅም እንጂ የቀበሌ መታወቂያ በሚሰጥበት ደቂቃና ሰዓታት ላይ የሚያጠፋ ከሆነ አጃይል አዳፕቲቭ መሆን ስለማይችል በ5.0 ዘመን ያን እሳቤ መሸከም የሚችል ተቋም መሆን አይችልም። ለዚህም ተቋማት ራሳቸው ሪፎርም ማድረግ አለባቸው፣ ማዘጋጀት አለባቸው። ሶስተኛው መሪ የማህበረሰብ መሪዎች ናቸው። እነዚህ ቅድም ያነሳዋቸው የማህበረሰብ መሪ አይደሉም ማለት አይደለም። ከነዚህ ውጪ በተለያየ ተቋማት በሱፕራስትራክቸር ሌቭል በማንቃት ማህበረሰብ የሚመሩ ግለሰቦችና ቡድኖች አሉ። የነዚህ ደግሞ ዋናው ጉዳይ ለለውጥ ክፍት ያልሆነን ማህበረሰብ ለውጥ ኤምብሬስ የማያደርገውን ፖለቲካል ላንድስኬፕ አዳዲስ ነገር እንዲቀበል አዳዲስ ቫልዩ መሸከም እንዲችል ማስተማር ነው። ዲሞክራቲክ ካልቸር መፍጠር ነው። ኢንዱስትሪያል ካልቸር መፍጠር ነው። ግቢን ለምሳሌ ላንድስኬፕ ማስተካከል፣ ግቢን ማስዋብ የአዲስ አበባ ዩኒቨርሲቲ ምሁራን ይሁነኝ ብለው የሚያስቡትና የሚሰሩት ጉዳይ ላይሆን ይችላል ትናንትና። ዛሬ ግን እንዳያችሁት በየቦታው ኢምፖርታንት እየሆነ መጥቷል። እንግዲህ ከዚህ ግቢ ስንወጣ ያለው ላንድስኬፕ እና እዚህ ግቢ ውስጥ ስንገባ ያለው ላንድስኬፕ ይወዳደርና የጥያቄ ምልክት መነሳቱ አይቀርም ማለት ነው። ትናንትና አቴንሽን ላይ ሰጠው ይችላል፣ ዛሬ ግን የግድ ነው። ቢኮዝ አሁን ያለው ዘመን ሂውመን ሴንትሪክ ነው ሲባል ሰዎች በእግራቸው ከሚንቀሳቀሱበት፣ ከሚስቡት አየር፣ ከሚጠጡት ውሃ፣ በከባቢያቸው ካለው ሽታ አይናቸውን፣ ጆሮአቸውን፣ ውስጣቸውን የሚመግቡት ነገር በሙሉ በተቻለ መጠን የተሰናሰለ የተስተካከለ መሆን አለበት የሚል እሳቤ ነው። ለዚህ ማህበረሰብ አንቂዎች ለለውጥ ክፍት የሆነ ማህበረሰብ ለመፍጠር ኃላፊነትና የአመራር ሚና ይጠበቅባቸዋል። የሐሳብ መሪዎች፣ የተቋም መሪዎች፣ የማህበረሰብ መሪዎች የሚደማመጡ፣ የሚሰናሰሉ፣ የሚማማሩ ከሆኑ አሁን ባለንበት ዘመን ውስጥ ተሰብረን ተቀጭተን የምንቀር ሳንሆን ቀና ብለን የምንራመድ እንድንሆን ያስችላሉ።